ሩታን በመረጃ ይዘው እንግዲህ አስገድደው ታርቀዋታል ማለት ነው። ምክንያቱም ያለ ሩታ መተንፈስ ስለማይችሉ ብዙ ነገር ስለሚቆረጥባቸው ዛሬ ደግሞ አብርሽን ለማቃጠር እንግዲህ ፕሮግራም አውጥተው መተዋል። እንከታተላቸው። ከዛ በኋላ ግን በቃ ተነጋገርን ከሚሊም ጋር በፋሚሊ ምናምን ሁሉ ነገር አወራን። ፈታ ነው እና የተለየ ሀሳብ ካለ አብርሽ ድንገት መጣ ለማለት ነው። እንግዲህ ከመጣው ጠርግ ነው እንግዲህ ማየት አለበት። አንቺም ብዙ ነገር እንድትፈልጉ አልነበረ ማየት አለበት። ያኔ ኩሩ የሄርሜላ አንኩ ማለት ይችላል። ይቅርታ ለምን ነው ሩታ ፈርታለች። እኛ የምን ይቅርታ ነው? በጣም ነው ለስራ ይፈታው። ይቅርታ የደወለልኝ እሱ ነው አይደል? ደወልኩ አንተ ነህ? አዎ እኔ ደወልኩ። ምን እያደረገ ደወለ ምንድን ነው ያልከኝ? ይቅርታ ልጠይቅህ እንፈልጋለን እና ነው ያልኩኝ አይደል? አብርሽን ለማስቀናት ትኩረቱን ለመሳብ ይቅርታ ልጠይቃችሁ ብለን ጠራኝ። አዎ ይቅርታ ልጠይቅን የጠራን ግን መጀመሪያ እንዴ እጅ ልጅ ተይዟል ሜሪ እና ይያዟ ምን አገባው? አንተ ቅድም አንገቷን ስትስማት ነበር እንዴ? አንገቷን ስትስማት ማለት ነው። አንተ ሰውን ባትፈራ እግዚአብሔር ነው። አብርሽን ለማስቀናት በጣም ልጅ ይሆናል አይደል? የተሻለ እኮ ነው ያገኘው። ምንድነው ማለቀለቃቸው? ለምን ይመጣ ለምን አነገራችሁኝ? ሲጀመር እሱ እንደሚመጣ እኔ እኮ እሱ ባለበት መገኘት እንደማልፈልግ ታውቃላችሁ አይደል? አዎ ምን ልታረግ ነው የመጣው? ምን ነው? ቆይ አይደለም ቆይ ሩታ ምን ነው 4 ሰዓት ከምሽቱ 4 ሰዓት ቤቱን ሄደሽ እንዳንኳኳሽ እኮ ትላንትና ጓደኛሽ ወደ እልቂጧ ነግራናለች እኮ። ምን ነው ተላላጥሽብን? እናቃለን። እንዳልሻኔ አልፈልግም። ኧረ እኔም አልፈልግም። ሲጀመር እንዴት ይቅርታ ይጠይቁኛል ብለህ አስበህ ትመጣለህ? አልተማርክም? ፊደል አልቆጠርክም ነው? ራሱ እኮ ነው የጠራኝ አይደል? እንዴ እኮ ነው ስጠራ ዝም ብለህ ለምን እየተከለፈለክ ትመጣለህ? አያቸው ናቸው እኮ እነዚህ ልጆች። የእውነት ምን ይቅርታ አብርሽ በጣም የዋህ ነው። በጣም ሲጠሩት ሁሉ የፈለጉበት ቦታ ይሄድላቸዋል። የእነሱ ግን ሴራ እከበትበት ሚል ትላንትና ልክ ሩታ ላይ እንደተጫወቱ ሪያክት ሊያደርጉ ነው እንግዲህ መጥቶ ነበረ። አንተ ሳይተዋል ደስታ ትንሽ ነው ያየው። ኧረ እንዴት ታያለች? ከውሽማው ኧረ ምንም ዲያስፖራ አይደለም ማሬ። ለምን ያውቀው? አዎ ዲያስፖራ ፋራ ኧረ እንዳትደገፍ ምንድን ነው ቤት ቁስ ምናምን ብርቅ ነው። በጣም ተካሙሽ ስለሆኑ ለነሱ ብርቅ ነው። አንተ ይቅር ቢከፉ እንደዚህ የሚወጣውን አልሰጣትም። አንተ የተንበረከክ እናቴ ለአንተ የቁስል ፕላስተር መነጠፍ ይዘለችው ልቆባ እሱማ ጥሩ ሙቀት ላይ ነው እኮ ያለው ባይዛዬ ማለት ነው። ትላንትና እኮ ነግራችሁናል። ምን ነው ዛሬ ቂጥ ለቂጥ ተገጣጠማችሁ? ትላንትና እኮ ብዙ ሚስጥር አወጣችሁ። አይፈልግሽም አብርሽ፣ ብዙ አትልፊ፣ በቃ የግድ ከደስታ ጋር መሆን አለብሽ። አንዳንድ ነገር እኮ ተንፈሳችሁልናል። አብርሽ ደግሞ አይሞቀው አይበርደው ምን አይለው። ምን አስጨነቃችሁ? ምንም ነገር በቃ አብርሽ እኮ አይበርደውም አይሞቀውም። እውነቴን ነው የምላችሁ። ዝም ብላችሁ ነው እናንተ የምትለፉት፣ ዝም ብላችሁ ማለት ነው። ቀጥል አብርሽዬ፣ የኔ ኩሩ፣ የኔ ጅንን ውይ እንታል አው አይ ያስዶከባል ቀንታል። ግን ምንም ችግር የለውም። ገባ አይደለ? አይ ነው ፊል እንደምታረግ እኮ ባይዘው የተደፋን ውሃ ማፈስ አትመጥናችሁ። እንደ መሬቱ ይወስኗል። እንትን ነው የኮረኮንች ነው ኮብልስቶን። የኔ ውድ ወንድም በቤራ ደፋህም ገባ ተደፍተህ ነው እንጂ አልደፋህም። ሩታ ደፍታህ እንጂ አንተ ደፍታት አይደለም። ደስተኛ ነኝ ባይዘው በማየው ነገር እንጂ ትላንትና ግን ቆይ አፍህ ላይ እንዳለ ዳኒ ትላንትና 4 ሰዓት ከምሽቱ 4 ሰዓት አብርሽ ቤት ሄዳ እያንኳኳች ነው ብላችሁ ህዝብ ፊት አጥባችሁ ጨምቃችሁ አስጥታችኋታል። ያ ማለት አብርሽን ፍለጋ ነው የሄደችው እንጂ መቼስ ልዑል አብርሽ ጋር አይደለም አይደለ? ሌላ ነገር ፈልጋ አይደለም። አብርሽ ሲጀምር ልብሴን ፍለጋ ሜካፔን ሽቶዬን እንዳትለው ሙሉ ለሙሉ ቤቱን ለቆላት ነው የሄደው። ልንገር ብዬ ነው። ቀጥል
ምንም አይገናኝም። አብርሽዬ ነው ኩሩ የኔ ጅንኑ አልቀናም። በግድ ቅና ነው ደርሰና ነጭ ቲሸርታ ሳይዘን ነገሩ ገዝተና እስከዛ ምንም አይታፈስም። አሰናናቅም። ቆይ በመጀመሪያ ሩታ ለምን በደስታ ብዛት ወይም ደግሞ አብርሽን ለማስቀናት እንትን እያልሽ አይደለ? እየጣልሽ አይደለ? ለምን ደስታን ከንፈሩን በደንብ እንዲቀና ቀና እንዲ እኛ ምን እንገር ነው ደረጃ አመሰግናለሁ። ከቀናት አብርሃም ከቀናት ተረጋጋ ነው ጅንኑ አብርሽዬ አዲስ ነገር አለኝ ታውቃላችሁ። ስለ ደስታ የምነግር ነገር አለ። ፈቃደኛ ከሆንክ ስላላወራ እስካሁን አንዳንድ ሰዎች ፎቶውን ቤት እንለጥፋለን ብለው ነበር። አንዳንድ ሰዎች አስታውሽ የቡቹን ፎቶ አንዳንድ ደግሞ መልካም ሰዎች ደግሞ ሀሳቡን ለምንድን ነው የማታስጨርሱ? በግድ ቅና ነው። ሰላም አባት ነኝ የሚል ልቅሳት አይቻላቅም። አባት ማለት ሊያወራ እኮ አይፈልጉም። ኧረ ከንፈሩንም ሳሚው ግድ የለሽ ከፈለግ እኮ ጊዜ እንገደልከው ኧረ እየሄድክ እንዳይመሽብህ ሀሳቡን እንደዚህም አይደለም። እኔ ዋና ከኔ ርቀሽ ማየት በራሱ ትልቅ እረፍት ነው ለኔ ማለት ነው። በደንብ 100% እውነቱን ስነግርሽ ለምን ከዚህ በኋላ አንቺ ከወንድ ጋር ከሆንሽ እኔን ልትረብሽኝ ስለማትችይ ማሽላ እያረረ የግድ ቅና ነው እንዴ? ደስተኛ ነኝ። አንድ ጊዜ እንትና እኮ ናቸው ድጋሚ ልብስ ነው ይበላሽ፣ ችግር የለውም። ለማንኛውም መልካም ጊዜ ይሆንላችሁ። ሲመጣ ይበላል። ሲመጣ ይሁት ልብሱ ነው ጥቁር፣ ፊቱ ቀላ ብሎ ነበር። አሁን እኩል ሆነ፣ ተመሳሰላችሁ። ከቲሸርት እኩል ነው ተመሳሰላችሁ። ለምን ቂጡ ላይ አይነቀስም? ቆይ ብዙ ማዳመጥን ቆይ ሜሪዬ፣ ለምን አንቺ መቀመጫሽ ላይ አትነቀሽም? እኛ አይደንቀንም አይደለም? ደስታ ማለት ነው። ሂጂ በእንደዚህ አይነት ዙሪያ አብርሃም ይረበሻል ወይ ደብሯል ምናምን ብላችሁ ከሆነ ተሳስታችኋል። ከዚህም በኋላ ነገም ከነገም ወዲያ ሲሄዱማ አንድ ላይ ሲመጡማ አንድ ላይ አይለያዩ እንዳላይ ሲለያዩ እሳት አደጋ መደወል አለብን። የሆነ ነገር እየተቃጠለ ነው እዚህ አካባቢ። ምንድን ነው ረብሻችሁ ነበር? አላየንም ነበር። ምናልባት ልብሳችሁን አቃጥላችሁ ተኩሳችሁ መታችሁ። ሩታዬ ምን ረሳሹ እንዴ? ረሳሹ ጋሽዬ ጋር ደውለሽ ዴቫን ልከሽ አርግዣለሁ እያልሽ ሄርሜላን በጎን እያናገርሽ አሁንም ደግሞ ዛሬ ኤፍሬምን ልከሽ ይሄ ሁሉ እኮ የምትጠሪው እንደገና አሁንም ደስታን ይዘሽ መጥተሽ መጀመሪያ በስርዓት ነበር እያወራሽ የነበረው። አብርሽን ስታይ የምትለጣጠፊ እኮ አብርሽን ለማስቀናት ነው። ምን ነው ንገሩኛልሽ? እንነግርሻለን፣ ችግር የለውም። ይጨርስ የኔ ጅንኑ የኔ ውድ አብርሽዬ። ብትፈቅዱልኝ ደስ ይለኛል። አስፈቀዳ አዎ ይሄን ቻንስ አታገኝም። ይበላሽ ደስታ ዋናው ሰው ደግሰህ ሳደር አይሆንም። አንተ ሳትደግስ እንደፈለክ አራክፈን እኛ ኦሬዲ እኮ ለማንኛውም አብርሽ አይሞቀው አይደንቀው፣ አብርሽ አይሞቀው አይደንቀው፣ ምን አይለው ውይ በጣም ደከማችሁ። ያው አናውቅንም ዳኒ ነገር ፕሊዝ አናውቅም እንጂ ቢያቁረው በደንብ ነበር ነው እኮ ያነ ራስ በደንብ እንዘጋጅ ነው። አያዳምጡም እነዚህ ፍየሎች። አዎ የኔ ኩሩ ወንድ እንደዚህ በግድ አትገፋፉት። ልጅ የሌለውን ባህሪ አትስጡት። እኔም እስከማውቀው ድረስ ማለት ነው። ውጪ በኖር ግን ደስ ይላል። ስነ ስርዓት አንተ ማብራሪያ አይጠበቅብህም። ጥሩ ልጅ እንደሆነ እንደዚህ ጭቅጭቅ የለም። የአብርሽን ትኩረት ለመሳብ እኮ ነው እንደሚቆላቸው። ደስታ አሁኑኑ ሳማት።
ይሄ ደስታ አሁኑኑ ሳማት ከንፈሯንም ቢሆን ጉንጯንም፣ ምክንያቱም በኋላ ቻንስ አታገኝም። አሁን አብርሽን ለማስቀናት ነው እንዲህ የምትሆነው። እሺ ደስታ በኋላ ዞር በል ብላ ትላንትና እንደጮኸችብህ ነው የምትጮህብህ። አንተ ለግምትህ ነው መልስ እየሰጠው ያለው። ዛሬ ተናዷል ሜሪ ነኝ በዚህ ገብ ይሄ ጫሷል የሆነ ነገር እንዳያደርግሽ ምንም ቢሆን እኔ እቋቋመዋለሁ። ቴንክ ዩ የሆነ አይደለም እኔን ከነኝን መቋቋም ትችላለህ እንዴ? ዝም ቢያርፍብህ አትወርቅም እንዳይሰማ ያቁሻል። ምንም ቢሆን ምንም አብርሽ ጋር ያለው ፍቅር ነው ማሬ። ታውቃታለህ እኮ መልስ ለመመለስ ፈልጋ ነው። በነገራችን ላይ ለማንኛውም ሩታ አንድ ነገር ለአንቺ ልበልሽ የሆነ ሰው ጠርቶሻል። እናንተ እንደኔ ስሜታችሁ አለ። ይሄን እድል አታገኙማ። ቢያወራ ነው የሚሻለው። አወራች ሽቶ። ኧረ በእናትህ ምንድን ነው ይሄ የኮሮናው ምንድን ነው ረሳሁት። እሱን ራሱ መርቃቸው ነው የምትሄደው። መልካም መቃጠል በለው እንጂ አብርሽ፣ መልካም መቃጠል። እኔንም አቃጥላ ደፍታኝ ነው የወጣሁት። ራስህን ጠብቅ፣ ማምለጫ በር ምናምን አዘጋጅ። ምክንያቱም ሩታ ማለት ናት ብላ አስረዳለን። አብርሽዬ ምንም ይሉኝታ ያዘ። እውነት ወንድሜ ሌላ ማይሆን ቃል እንድጠቀም አታርጉኝና የእሷንም አእምሮ መረብሽ አልፈልግም። ለምን አታውራ ብላችሁት ነው ማሬ? የሆነ ቃል ጥዬ እሷን መረብሽ አልፈልግም። ነገ የሚያገናኘን ነገር ብዙ ስለሆነ ከእሷ ጋር ምንም አያገናኝም። ከዚህ በኋላ እሷ አትፈልግም። ምንም አያገናኘንም። ከዛ ደግሞ ይፈራሻል እና ታዲያ አብርሽ ጋር ጭቅጭቅ ያለ መስሎ ነው። እስኪ ደስታዬ አንተም አቃጥለሽ ደፋሽኝ እንደምትል አልጠራጠርም። ምክንያቱም ሩታ ከአብርሽ ያልተስማማች ከማንም አትስማማም። አብርሽ ማለት ደግ፣ የዋህ፣ ሩህሩህ፣ አዛኝ፣ ሁሉም እንዲለወጥ የሚፈልግ ልጅ ነው። አይደለም ሩታን ሚስቱን ማንንም ችሎ የሚኖር ልጅ ነው። ለዚህ እኔ ምስክር ነኝ። ይሄ ሁሉ ባህሪ ያለው ልጅ እንግዲህ ችላ መኖር አልቻለችም። አንተ ደግሞ በአንዴ ነው ጥላሃት የምትጠፋው። ቲማቲም ለቃሚ ደግሞ ዲያስፖራ ምናምን እንላለን እንዴ? ገና በቅናት ታብዳለህ በቅናት ማለት ነው። አንድ ነገር ልንገራችሁ፣ የሰው ልጅ እንዲህ ሲጨስ ትላንትና እኮ ሜሪዬ፣ ትላንትና እኮ ከአንቺን አይነት አስመሳይ ሴት ጋር ስላገናኘኝ ብለሽ ፈጣሪ እያጉረመረምሽበት ነበረ። ሩታም ደግሞ ተገላገልኩሽ ምናምን ተባብላችሁ ነበር። ምን ነው ዛሬ በምን አስፈራራችኋት? ሩታን በምን አስፈራራችኋት? እንዴት ነው አብርሽ በሩታ ሊቀና የሚችለው? አብርሽ እኮ ሄርሜላን ሳያገኝ ሩታ ቀድማው ብትሄድ ኦኬ ሊቀና ይችላል ምናምን ነገር። ሄርሜላ እቅፍ ውስጥ እያለ ለምንድን ነው የሚቀናው? ነገ አሁን እዚህ ቻናል ላይ የሚለቀቀውን ጠብቁ። ለዚህ ምላሽ የሚለቀቀውን ከግሬስ ፋሚሊ ጠብቁ፣ ከሄርሜላ ጋር ማለት ነው። ማሬ ሄርሜላ እኮ ናት ደም ስር ውስጥ ገብታለች። አንቺን ረስቶሻል። ብዙ አትድከሚ፣ የሰውም ሰው ተስፋ አትስጪ። አንቺ ራሱ ይሄንን ታውቂያለሽ። በማታ 4 ሰዓት አብርሽ ቤት ሄደሽ አንኳክተሻል። ሚስጥርሽን ሰምተናል። ለምንድን ነው ራስሽን የምትሸውጂው? ማሪ ለምንድን ነው ራስሽን የምትሸውጂው? ለምን አሁን በዳኒ አብርሽን አስጠርታችሁ ምናምን እንዲቀና ለማድረግ? አረ የኔ አስተዋይ አብርሽዬ፣ አስተዋይ እኮ ነው የምር። ያለውን ሰምታችኋላ። እኔ ለሩታ ስሜት እጨነቃለሁኝ። ምክንያቱም ከሷ ትላንትና ጥሩ ጊዜዎችን አሳልፌያለሁ። ስለዚህ አሁን መጥፎ ቃል እንድትጠቀም አታድርጉኝ፣ የሷን አእምሮ እጎዳለሁ አለ። ሰምታችሁታል። አብርሽ ግን አይናደድም። ደስታ ግን እዚች ጋር አሸንጉሊት ነው። ሁሉም እየተጠቀመው ነው። በጣም ነው የሚያስጣላው። ደስታ ራስህን ከሲኦል ህይወት ብታድን ይሻልሃል። እውነት ወዳህ ቢሆን ኦኬ፣ ግን ከጀርባ ትላንትና እየሄደች እንደሆነ ተነግሮሃል አይደል? ያው አፍቃሪ ጨለማ ነው ይባላል፣ አያይም አይነ ስውር ነው ይባላል። እና እረዳሃለሁ። ለማንኛውም ምንም ብትሉ እኛ ትላንትና ሚስጥራችሁን ሰምተናል፣ አንሰማችሁም። የሩታ ፋሚሊዎች ራሳችሁ ትሪት አድርጉ። የኛ ወንድም መቼም ቢሆን አይቀናምም፣ አይናደድም። ጥሏት ሄዷል።